አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁ? የሚያዝያ 1 2018 ሚንበር ከቨር ጀመረ። ሳዲያ ዴተሞ ሚንበር ከቨርን እየመራው ከእናንተ ከተመልካቾች ጋር እቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሙሉ ለሙሉ ከወለድ ነፃና ለመስኮት ኢንሹራንስ አገልግሎት ሰጪዎች የህግ ማዕቀፍ ለማሻሻል የሚያስችል ረቂቅ አዋጅ እየተዘጋጀ መሆኑ ተጠቆመ። የኢትዮ ጅቡቲ ባቡር ትራንስፖርት በነዳጅ እጥረት ምክንያት የተፈጠረውን የጭነት ክምችት ለማቃለል ፉርጎችን አሰማራ። የአውሮፕላን ነዳጅ ዋጋ ጭማሪ ቢኖርም ኢንዶኔዥያ የሀጅ ዋጋ ላይ ቅናሽ አደረገች የሚሉት የሚንበር ከቨር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ከቨር አልፋለሁ። ሙሉ ለሙሉ ከወለድ ነፃና ለመስኮት ኢንሹራንስ አገልግሎት ሰጪዎች የህግ ማዕቀፍ ለማሻሻል የሚያስችል ረቂቅ አዋጅ እየተዘጋጀ መሆኑ ተጠቆመ። አሚናት መሐመድ ዝርዝር አላት። ሙሉ ለሙሉ ከወለድ ነፃና ለመስኮት የኢንሹራንስ አገልግሎት ሰጪዎች የህግ ማዕቀፍ ለማሻሻል የሚያስችል ረቂቅ አዋጅ እየተዘጋጀ ነው ያሉት የኢትዮጵያ ብሔራዊ ባንክ የኢንሹራንስ ዳይሬክተሮች ዳይሬክተር አቶ በላይ ቱሉ ናቸው። ዳይሬክተሩ ይህን የተናገሩት በኢትዮጵያ የተካፉል ስነ ምህዳርን መዘርጋት በሚል ርዕስ ሴንተር ፎር ኢንክሉሲቭ ኤንድ ሰስቴይነብል ፋይናንስ ከኤፍሲዲ ኢትዮጵያ ጋር ባዘጋጁት የውይይት መድረክ ላይ ነው። በአዲስ አበባ በተዘጋጀው መድረክ ላይ ከተሳታፊዎች ተካፉል በጅማሮ ላይ ያለ በመሆኑ ህጉን ለማሻሻል አስቻይ የሆነ የህግ ማዕቀፍ እንዲኖር ምን ለማድረግ ታስቧል የሚል ጥያቄ ቀርቦላቸዋል። ዳይሬክተሩ ገና ለውይይት አልቀረበም ባሉት አዋጅ ላይ ራሱን በቻለ ክፍል መካተቱን ጠቁመዋል። በሌላ በኩል ማዕከላዊ ባንኩ ከገንዘብ ሚኒስቴር ጋር በመተባበር ብሔራዊ የወለድ አልባ ፋይናንስ ስትራቴጂ እያዘጋጀ እንደሚገኝም አረጋግጠዋል። በስትራቴጂው ከታቀፉት ውስጥ የፋይናንስ አገልግሎት ተካፉል በመባል የሚጠራው ከወለድ ነፃ የኢንሹራንስ አገልግሎት አንደኛው መሆኑን ተናግረዋል። ስትራቴጂው የህግና ቁጥጥር ማዕቀፎችን፣ የታክስ ጉዳዮችን፣ የሸሪዓ አስተዳደርና ተዛማጅ ጉዳዮችን ያካተተ እንደሚሆን አብራርተዋል። በተጨማሪም የሰው ኃይል ልማትንና የወለድ አልባ መሰረተ ልማትን ያካተተ ነው ብለዋል። በመድረኩ ላይ በኢትዮጵያ በአሁኑ ሰዓት በመስኮት ደረጃ አገልግሎት የሚሰጡ 8 ከወለድ ነፃ አገልግሎት ሰጪዎች የኢንሹራንስ ኩባንያዎች ቢኖሩም እስካሁን ሙሉ በሙሉ ሸሪዓን መሰረት ያደረገ የኢንሹራንስ አገልግሎት ሰጪ በገበያው ላይ አለመኖሩ ክፍተት መፍጠሩ ተገልጿል። በእንቅስቃሴ ላይ ከሚገኙት መካከል አማና ኢንሹራንስ በሂደት ያለና እስካሁን አገልግሎት አለመጀመሩ ተጠቁሟል። መድረኩን ያዘጋጀው የሴንተር ፎር ኢንክሉሲቭ ኤንድ ሰስቴይነብል ፋይናንስ ስራ አስኪያጅ አቶ ኢብራሂም አብዱልአዚዝ ለሚንበር ቲቪ እንደተናገሩት የዛሬው መድረክ ድርጅቱ ከወለድ ነፃ የፋይናንስ ዘርፍ ማሻሻያዎች ላይ የሚሰራቸው ስራዎች አካል ነው። በዚህ ሂደት በተለይ ዘርፉ እንዳያድግ የፖሊሲ ማነቆች ዋነኛ ተግዳሮት መሆኑን በመጥቀስ ይህ እንዲሻሻል እንደሚሰሩም ጠቁመዋል። እንግዲህ እስካሁንም እየሰራ ያለው ነገር ሁለት ነገር ላይ የሚያተኩር ነው። አንደኛ ግንዛቤ ማስጨበጥ ላይ ነው። ህዝብ የሚጠቀመውን አገልግሎት አውቆ እንዲጠቀም፣ ከዛ በተጨማሪ ደግሞ አገልግሎቱን ሲጠቀምም እንግዲህ ከዲን አንጻር ከዲን አንግል ብቻ መመልከት ብቻ ሳይሆን እንደ አዋጭ የሆነ ሴክተርም እየተመለከተ ራሱን እንዲጠቀምና እንዲጠቀምበት የማድረግ ስራ በአንድ በኩል ይሰራል። በሌላ በኩል ግን ይሄ ኢንዱስትሪ እንዳያድግ ዋነኛ ማነቆ ብለን የምናስባቸው ወይም የለየናቸው የፖሊሲ ማዕቀፎች ናቸው። ስለዚህ ይሄ የፖሊሲ ማዕቀፍ እንዲሻሻል ጥናታዊ ጽሁፎችን ያዘጋጃል፣ ምርምሮችን ያደርጋል። ከዛ በተጨማሪ ደግሞ እንደዚህ ሃይ ሌቭል የሆኑ ውይይቶችን ከተለያዩ ባለድርሻ አካላት ጋር በመሆን እያዘጋጀ የፖሊሲ ፍሬምወርኩ እንዲሻሻል ጥረት እያደረገ ይገኛል። በመርሃ ግብሩ ላይ የብሔራዊ ባንክ ተወካዮች፣ የእስላማዊ ኢንሹራንስ ኃላፊዎች፣ ፖሊሲ አውጪዎችና ምሁራን ተሳታፊ ሆነዋል። የኢትዮ ጅቡቲ ባቡር ትራንስፖርት በነዳጅ እጥረት ምክንያት የተፈጠረውን የጭነት ክምችት ለማቃለል ክፍት ፉርጎችን አሰማራ። በኢትዮጵያና በጅቡቲ መንግስት በጋራ የሚመራው የኢትዮ ጅቡቲ ባቡር በኢትዮጵያ ካለው የነዳጅ እጥረት ጋር በተያያዘ የተፈጠረውን የጭነት ክምችት ክፍተት ለመሙላት ከላይ ክፍት የሆኑ የጭነት ፉርጎችን ወደ ስራ አስገብቷል። የኢትዮ ጅቡቲ ባቡር ዋና ስራ አስፈጻሚ ታከለ ኡማ ለጉምሩክ ኮሚሽን በተጻፈ ደብዳቤ እንደገለጹት የጭነት እንቅስቃሴን ለማጠናከር CW3 እና CW4 የተባሉ ፉርጎችን ጥቅም ላይ እያዋሉ እንደሚገኙ ገልጸዋል። ዋና ስራ አስፈጻሚው በደብዳቤያቸው እንዳስታወቁት እነዚህ ፉርጎች እንደ መደበኛ የጭነት ፉርጎች ሳይሆን ከላይ ክፍት በመሆናቸው ለትራንስፖርት እንዲያመቹ ሊታሸጉ አይችሉም። በዚህም ምክንያት አንዳንድ ጭነቶችን በአረንጓዴ ማህተም እንዲሁም የህዝብ ጥቅም ያላቸው መሰረታዊ ቁሳቁሶችን በእነዚህ ልዩ ፉርጎች ለማጓጓዝ እንዲቻል ኮሚሽኑን ፍቃድ ጠይቋል። በተጨማሪም ደብዳቤውን በኮንቲነር ለሚጓጓዙ ጭነቶች ያለውን ፍላጎት በከፍተኛ ሁኔታ መጨመሩንም ጠቅሷል። በዚህም መሰረት ዋና ስራ አስፈጻሚው የ40 ጫማ ኮንቲነሮችን
ፉርጎዎች ላይ ጭኖ ማጓጓዝ የተሻለው መፍትሄ መሆኑን ተረድተናልም ብለዋል። ሎጂስቲክስን ለማቀላጠፍ ኢትዮ ጅቡቲ ለእንዲህ አይነቶቹ ጭነቶች በተለይም የመንግስት ግዢ ለሆኑት የቅድመ ይለፍ ፍቃድ እንዲሰጥ የጉምሩክ ኮሚሽንን ጠይቋል። ይህን ማድረግ ጭነቶቹ በደወሉ ጣቢያ ሳይቆዩ በቀጥታ እንዲያልፉ ያስችላቸዋል ሲሉ ደብዳቤው ያብራራል። በአዲሱ አሰራር መሰረት ፍተሻዎች በደወሌ ጣቢያ ፋንታ ጭነት በሚደርስበት የመጨረሻ መዳረሻ ላይ እንዲከናወንም ይደረጋል። ደብዳቤው ለአዲሱ የባቡር ጭነት አገልግሎት የተመደበ 24 ክፍት ፉርጎዎችን የጎን ቁጥሮችንም ዝርዝር አካቷል። የዲአር ኦፕሬሽን ኃላፊዎች ለመገናኛ ብዙሃን እንደገለጹት ወደ ኢትዮጵያ የሚጓዘው አጠቃላይ የጭነት መጠን በከፍተኛ ሁኔታ ጨምሯል። ኩባንያው የጭነት ማስተናገድ አቅሙን ለማስፋት ሲል ስራ አቁመው የነበሩ ክፍት ፉርጎዎችን ጨምሮ ሌሎችንም ወደ ስራ መልሷል። ኃላፊዎቹ በጆንያ የታሸጉ እቃዎችን፣ ከባድ ማሽነሪዎችን እና በኮንቲነር የታሸጉ ጭነቶችን ጨምሮ ሁሉንም አይነት እቃዎችን እያጓጓዝን ነው ብለዋል። ቀጥለናል። አሁን ደግሞ ሙስሊሙን ዓለም የተመለከቱ ጉዳዮችን እናጋራችኋለን። የአውሮፕላን ነዳጅ ዋጋ ጭማሪ ቢኖርም ኢንዶኔዥያ የሀጅ ዋጋ ላይ ቅናሽ አደረገች። የኢንዶኔዥያ ፕሬዝዳንት ፕራቮም ሱባያንቶ በዓለም አቀፍ ደረጃ የአውሮፕላን ነዳጅ ዋጋ ቢጨምርም በዘንድሮ ሀጅ የጉዞ ዋጋ ላይ ለአንድ ተጓዥ 2 ሚሊዮን ሩፒያ ወይም 117 የአሜሪካ ዶላር ቅናሽ እንደሚያደርጉ አስታውቀዋል። ፕሬዝዳንቱ ይህንን ያሳወቁት በቤተ መንግስት ለሰበሰቧቸው የመንግስት የስራ ኃላፊዎች በሰጡት መመሪያ ነው። ፕሬዝዳንቱ በወቅቱ ባደረጉት ንግግር የአውሮፕላን ነዳጅ ዋጋ ቢጨምርም የዘንድሮ የሀጅ ወጪ 2 ሚሊዮን ሩፒያ ገደማ እንዲቀንስ እናደርጋለን ብለዋል። የሀገሪቱ መንግስት ባወጣው ተመን መሰረት የዘንድሮ የሀጅ ጉዞ ዋጋ ለአንድ ተጓዥ የሚከፈለው 5145 የአሜሪካ ዶላር ነው። የሀጅና የኡምራ ሚኒስትር ሚቻማድ አርፋን ዩሱፍ በፓርላማ በነበራቸው ቆይታ ሲናገሩ ከፕሬዝዳንቱ መመሪያ መተላለፉን በማረጋገጥ በዚህ ዓመት የሀጅ ወጪዎች ላይ ጭማሪ ቢኖርም ወደ ተጓዦች መተላለፍ የለበትም ብለዋል። በሚኒስትሩ ማብራሪያ መሰረትም ጦርነቱ ከመቀስቀሱ በፊት የአንድ ተጓዥ አማካይ የበረራ ወጪ 1972 ዶላር ገደማ ነበር። በግጭቱና በነዳጅ ዋጋ መጨመሩ ምክንያት አየር መንገዶች ከፍተኛ የዋጋ ጭማሪ አድርገዋል። የበረራ መስመር ሳይቀየር ወጪው ወደ 2761 ዶላር ሊያድግም ይችላል። የግጭት ቀጠናዎችን ለማስቀረት መስመር ከተቀየረ ደግሞ ወጪው እስከ 2991 ዶላር ድረስ ይጨምራል። አንታራ ኒውስ እንደዘገበው የኢንዶኔዥያ አየር መንገድ ለአንድ ተጓዥ 465 ዶላር ጭማሪ የጠየቀ ሲሆን የሳውዲ አረቢያ አየር መንገድ ደግሞ 480 ዶላር ጨምሯል። እነዚህ ሁሉ ጫናዎች ቢኖሩም የፕሬዝዳንቱ መመሪያ ለመንግስት ዋነኛ መመሪያ ሆኖ እንደሚቀጥል ኢንዶኔዥያ አስታውቃለች። የዘንድሮ ዓመት የሀጅ ስነ ስርዓት ዓለም አቀፍ በረራ በይፋ የሚጀምረው ሚያዝያ 11 2018 ሲሆን ሳውዲ አረቢያ እንዳሳወቀችው ምዕመናን እስከ ግንቦት 13 ድረስ ወደ ሀገሪቱ ተጠቃልለው ይገባሉ። ከሀገሮቹ መካከል የፓኪስታን የመጀመሪያዎቹ 4 በረራዎች ሚያዝያ 11 ከካራቺ፣ ላሆር፣ ሲያልኮት እና ሙልጣን ተነስተው ሁሉም ወደ መዲና ያመራሉ ተብሏል። የሀጅ ዋጋ ላይ ቅናሽ ያደረገችው የኢንዶኔዥያ የመጀመሪያ የሀጅ በረራ ደግሞ ሚያዝያ 15 ይነሳል ተብሎ ይጠበቃል። ሶስት ድርጅቶች በጽንፈኛው የእስራኤል ሚኒስትር የተመራውን የመስጂድ አልአቅሳ ወረራ አወገዙ። የኢስላማዊ ትብብር ድርጅት፣ የአረብ ሊግ ጠቅላላ ጽሕፈት ቤትና የአፍሪካ ህብረት ኮሚሽን በጋራ ባወጡት መግለጫ የእስራኤል መንግስት ውስጥ ጽንፈኛው ሚኒስትር ኢታማር ቢን ጊቭር የመራው በእስራኤል ወራሪ ኃይሎች ጥበቃ የታጀበ በመስጂድ አልአቅሳ ላይ የተፈጸመ ወረራን አውግዟል። ድርጅቶቹ በመግለጫቸው ይህ ድርጊት በዓለም ዙሪያ ላይ ያሉ ሙስሊሞችን የሚያስቆጣ በመስጂድ አልአቅሳ ቅድስና ላይ የተፈጸመ ግልጽ ጥቃትና አግባብነት ያላቸውን የዓለም አቀፍ ውሳኔዎችና ስምምነቶችን የጣሰ መሆኑን ገልጸዋል። የእስራኤል ወራሪ ኃይሎች የተከበረውን መስጂድ አልአቅሳን ለሙስሊም ምዕመናን ለ40 ተከታታይ ቀናት ዘግተው መቆየታቸው ያለውን አደገኝነት በማንሳት አስጠንቅቀዋል። ይህ ድርጊት በቁርስ ውስጥ በሚገኘው እስላማዊ ቅዱሳን ስፍራዎች ላይ እየተፈጸመ ያለው የጥቃት አካል መሆኑንና ለቀጠናዊ ዓለም አቀፍ ሰላምና መረጋጋት ከፍተኛ ስጋት መሆኑን አጽንኦት ሰጥተዋል። ሶስቱ ድርጅቶች በመግለጫቸው እስራኤል ከአውሮፓውያኑ አቆጣጠር 1967 አንስቶ በወረረቻቸው የፍልስጤም ግዛቶች በምስራቅ ቁድስና ሌሎች ቅዱሳን ስፍራዎችን ጨምሮ ምንም አይነት ሉዓላዊነት እንደሌለ አረጋግጠዋል። በቅድስቲቱ ከተማ ያለውን መልክዓ ምድራዊና ስነ ህዝባዊ ሁኔታ ለመቀየር የሚደረጉ ማንኛውንም ህገወጥ የእስራኤል ውሳኔዎችና እርምጃዎችን በሙሉ ውድቅ አድርገዋል። በመግለጫቸው ማሳረጊያ መስጂድ አልአቅሳ ለሙስሊሞች ብቻ የጸሎት ቦታ ሆኖ እንዲቀጥል የጠየቁት ድርጅቶቹ ዓለም አቀፍ ማህበረሰብ በተለይም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስራኤልን በማስገደድ የአምልኮ ነጻነት እንዲከበርና መስጂዱ በአስቸኳይ እንዲከፈት ኃላፊነቱን እንዲወጣ ጥሪ አቅርበዋል። በተጨማሪም የፍልስጤም ህዝብ የራሱን እድል በራሱ የመወሰን መብትና በ19
በ1967 ድንበር መሰረት ምስራቅ ቁርስን ዋና ከተማ ያደረገ ሉዓላዊት ሀገርን የመመስረት መብቱን እንደሚደግፉ በድጋሚ አረጋግጠዋል። ከዚሁ ጋር በተገናኘ ከቨር የእስራኤል ባለስልጣናት በቀጠናው ያለውን ግጭት ሰበብ በማድረግ የዘጉትን መስጂድ አልአቅሳ በድጋሚ ከፍተዋል። አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት ተከትሎ የተዘጋው መስጂድ አልአቅሳ በዛሬው ዕለት ሲከፈት ከ3000 በላይ ምዕመናን የፈጅር ሰላትን ተሰባስበው መስገዳቸውን ሚድል ኢስት አይ ዘግቧል። በጎ ፈቃደኞችና የመስጂዱ ጠባቂዎች አማኞችን ለመቀበል ቦታውን ሲያጸዳዱና ሲያዘጋጁ የሚያሳዩ ቪዲዮዎች በማህበራዊ ትስስር መድረኮች ላይ ተንሸራሽረዋል። እስራኤል መስጂድ አልአቅሳን በመዝጋቷ ምዕመናን የረመዳን ወርን የኢድ አልፈጥርና የጁሙዓ ሰላትን ጨምሮ በአቅራቢያው ለመስገድ ተገደዋል። ዓለም አቀፍ የባለሙያዎች ቡድን በሁለት የህንድ ግዛቶች ውስጥ በሙስሊሞች ላይ መብት ጥሰት በሚፈጽሙ አካላት ላይ ማዕቀብ እንዲጣል ጠየቀ። በህንድ አሳምና ኡታር ፕራንዲሽ ግዛቶች ውስጥ በሙስሊሞች ላይ መብት ጥሰት በሚፈጽሙ አካላት ላይ ማዕቀብ እንዲጣል የጠየቀው ገለልተኛ የዓለም አቀፍ ባለሙያዎች ቡድን ነው። ቡድኑ ከአውሮፓውያኑ 2022 እስከ 2025 ባለው ጊዜ ውስጥ በሁለቱ ግዛቶች በሚገኙ ሙስሊሞች ላይ ዓለም አቀፍ ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች ተፈጽመው ሊሆን ይችላል የሚል መደምደሚያ ላይ ደርሷል። የባለሙያዎች ቡድኑ በአሳም ግዛት የተፈጸሙ ጥሰቶችም ዘርን መሰረት ያደረገ መገለል ደረጃ ላይ መድረሳቸውን ገልጿል። በለንደን ኪንግስ ኮሌጅ ዲክሰን የህግ ትምህርት ቤት በሚገኘው የትራንስናሽናል የህግ ክሊኒክ የታተመው ይህ ሪፖርት በ3 ታዋቂ ባለሙያዎች የተዘጋጀ ነው። ቡድኑ በሙስሊሞች ላይ ተፈጽመዋል ስለተባሉ ዓለም አቀፍ ህግ ጥሰቶች የሚጠቁሙ ተአማኒነት ያላቸው መረጃዎችን መመርመሩንም አመላክቷል። ትኩረቱም አግባብ ያልሆኑ ድርጊቶች በስፋትና በስልታዊ መንገድ በሚታዩባቸው በአሳምና ኡታር ፕራዲሽ ግዛቶች ላይ ያደረገ ነው። በአሳም የተገኙ ዋና ዋና ግኝቶች ባለሙያዎቹ በአሳም ግዛት ቤንጋሊ ተናጋሪ ሙስሊሞችን ኢላማ ያደረጉ የተለያዩ ጥሰቶችን መዝግበዋል። እነዚህም ጥሰቶች ከፖሊስ ጋር በተገባ ግጭት የሚፈጸሙ ግድያዎች፣ በቤት ማፈናቀል ወቅት የሚታዩ ከመጠን ያለፈ ኃይል አጠቃቀም፣ በእስር ቤት የሚከሰቱ ሞቶችና ከቡድን ጥቃት የመከላከል ጥረት ማነስ ምክንያት የሚከሰቱ የህይወት መጥፋት ይገኝበታል። በተጨማሪም በመናገር፣ በመደራጀት፣ በመሰብሰብና በሃይማኖት ነጻነት ላይ የተጣሉ ገደቦች፣ አድሏዊ የሆነ የመምረጥ መብት መከልከል፣ መጠነ ሰፊ የግዳጅ ማፈናቀልና በኢኮኖሚያዊ፣ ማህበራዊ፣ ባህላዊና አናሳ ብሔር መብቶች ላይ የሚደርስ ከባድ ጉዳትን ዘርዝረዋል። ቡድኑ በአሳም ግዛት ዋና ሚኒስትር ሂማንታ ቢስዋ ሳርማ ቤንጋሊ ተናጋሪ ሙስሊሞችን እንደ ሰርጎ ገቦች እና እንደ ህልውና ስጋት አድርገው የሚስሉ ተንቀሳቃሽ ንግግሮችን ማድረጋቸውንም ጠቅሟል። ቡድኑ የአሳም ግዛት ዋና ሚኒስትር ቤንጋሊ ተናጋሪ ሙስሊሞችን እንደ ሰርጎ ገቦች እና እንደ ህልውና ስጋት አድርገው የሚስሉ ቀስቃሽ ንግግሮችን ማድረጋቸውን ጠቁሟል። እንዲህ አይነት ንግግር ለዘር ማጽዳት ሁኔታዎችን የሚያመቻች ይመስላል ሲል ሪፖርቱ ይገልጻል። ሪፖርቱ በመደምደሚያው ከሁሉም በላይ ቤንጋሊ ተናጋሪ ሙስሊሞችን ስልታዊ በሆነ መንገድ ከዜግነት መነጠል በአንድ ማህበረሰብ ላይ የሚተገበር ተቋማዊ የጭቆናና የበላይነት ስርዓት ሊሆን ይችላልም ይላል። ሪፖርቱ በመደምደሚያው ከሁሉም በላይ ቤንጋሊ ተናጋሪ ሙስሊሞች ስልታዊ በሆነ መንገድ ከዜግነት መነጠል በአንድ ማህበረሰብ ላይ የሚተገበር ተቋማዊ የጭቆናና የበላይነት ስርዓት ሊባል ይችላል ብሏል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ከቨርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ከቨር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተ እናደርሳለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @minbertv ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ አዳዲስ መረጃዎችን ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ሙሉ ለሙሉ ከወለድ ነፃና ለመስኮት ኢንሹራንስ አገልግሎት ሰጪዎች የህግ ማዕቀፍ ለማሻሻል የሚያስችል ረቂቅ አዋጅ እየተዘጋጀ መሆኑ ተጠቆመ። የአሜሪካና ኢራን የተኩስ አቁም ስምምነት ጥርጣሬ ማሳደሩን ተከትሎ የነዳጅ ዋጋ ጨመረ። አሜሪካ ኢራንን ለ2 ሳምንት ላለማጥቃት ከተስማማች በኋላ የነዳጅ ዋጋ ቅናሽ አሳይቶ የነበረ ቢሆንም ሐሙስ ጠዋት ግን ዳግም ጨምሯል። በዓለም አቀፍ ገበያ የብሬንት ድፍድፍ ነዳጅ በበርሜል 22 በመቶ ጭማሪ በማሳየት $96.7 ገብቷል። በአሜሪካ ገበያ ደግሞ ከዚህም ከፍ በማለት በ2.8 በመቶ በመጨመር $96.9 ገብቷል። እስራኤል በሊባኖስ ላይ ተከታታይ ጥቃት መክፈቷን ተከትሎ የተኩስ አቁም ስምምነት ላይ ቀዳዳዎች እንዲታዩ ማድረጉን ቢቢሲ ዘግቧል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱን ካበሰሩ በኋላ ረቡዕ ዕለት በ15 በመቶ በመቀነስ አንድ በርሜል $92 ገብቶ ነበር። በኋላ ላይ ግን ነዳጁ ዋጋው ከዚህ ትንሽ ከፍ ብሏል። የነዳጅ ዋጋ ጦርነቱ የካቲት 21 2018 ከመጀመሩ በፊት ከነበረው ዋጋ በጣም ከፍተኛ ጭማሪ አሳይቷል። ውድ ተመልካቾች ለዛሬ ያዘጋጀነው ሚንበር ከቨር በዚሁ ተጠናቀቀ። ሳዲያ ዴተሞ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።